ተመልሰን መጥተናል አድማጮቻችን። አርሰናል በነገው ጨዋታ ከዮኮሬሽና ከካይ ሃቨርዝ ቅድሚያ ተሰላፊነት ለማን መስጠት ይኖርበታል የሚለው ጉዳይ ነው። አንዳንዶች ዮኮሬሽ ይላሉ፣ ሌሎች ደግሞ አይ ካይ ሃቨርዝ በመጀመሪያው አሰላለፍ ላይ ይሻላል የሚሉ ሐሳቦች ይሰነዘራሉ። ከተጫዋቾች አንጻር ያለውን ጉዳይ ደግሞ እንዳሰው ሶፊ እየቀጥለን። እሺ ግርምዬ፣ ያው በሁለቱም ክለቦች የሚነሱ ጉዳዮች አሉ ከተጫዋቾች ጋር ተያይዞ እነሱ እንዳሰስ እናርጋቸው በተወሰነ መንገድ። አርሰናል በነገራችን ላይ አርሰናል በዚህ የውድድር ዓመት ለመጀመሪያ ጊዜ አንድም ተጫዋች ሳይጎዳበት የሚያደርገው ጨዋታ አንድም ዜሮ። ሜሪኖም ተነስቷል፣ ቲምበርም ተነስቷል፣ ዜሮ ነው። ምንም ጉዳት የለበት። የጉዳት እንትኑ ዜሮ ነው። ዜሮ የጉዳት ሂደት ይዞ የሚገባበት ነው እና በዚህ ዓመት በትልቁ ሲፈተን የነበረው በጉዳት ነው። አርሰናል አንዱ ይሄን ዋንጫ የእንግሊዝ ፕሪሚየር ሊግ ዋንጫ ቀድሞ እንዳያሳካ ካረጉት ነገሮች መካከል የነሳካ ማርቲን ኦዴጋርድ ያልተጎዳ ተጫዋች የለም በአርሰናል ቤት ከዴቪድ ራያ ውጭ። ሁሉም ራያ ማንዴት አስተሳሰለ ሶፊ ተጎድቶ ነበር፣ ግን ቀጠለ በጨዋታው ላይ ሳምንት ተመልሶ መጣ። መሀል ላይ ሊግ ካፕ ነው ኤፍ ኤ ካፕ ነበረ። ስታርቲንግ ላይናፕ አንደኛ ራያ ነው ባይዘው ከአርሰናል ቤቱ ስታርቲንግ ላይናፕ 37ቱን ጨዋታ የበቀደሙን ብቻ ነው ያልገባው እንጂ የ37ቱን ጨዋታ ስታርቲንግ ላይናፕ በቋሚ አሰላለፍ በመግባት ራያ አንደኛ ነው። ሁሉንም 38ቱንም በመጫወት ደግሞ ዙብሜንዲ ነው። 34ቱን በስታርቲንግ ላይናፕ አራቱን ተቀይሮ በመግባት ማለት ዙብሜንዲና ራያ ብቻ ናቸው። በዚህ ሂደት ውስጥ ረጅም ጊዜ በመጎዳታቸው ክፍተት የፈጠሩ ለምሳሌ የሳካ ጉዳት በአመቱ፣ የሃቨርዝ ጉዳት፣ የማርቲን ኦዴጋርድ ጉዳት የሚጠቀሱ ነበር። ረጃጅም ጊዜ ጉዳቶች ስለነበሩ ለአርሰናል ከባድ ፈተና ሰጥቶ ነበረ። ኢቨን ሪካርዶ ካላፊዮሪ አንድ ሳምንት ተጫዋቱ አንድ ሳምንት ይተኛል፣ አንድ ሳምንት ተጫዋቱ አንድ ሳምንት ይተኛል። እነዚህ የረጃጅም ጊዜ ጉዳት ያስተናገዱ ተጫዋቾች ነበሩ በአርሰናል ቤት ውስጥ እና አሁን ካለምንም ጉዳት አርሰናል የሚያከናውነው ጨዋታ ነው። የጨዋታ ምንም ዜሮ ጉዳት ቲምበር መመለሱን ተከትሎ ማለት ለነገው ጨዋታ ዝግጁ መሆኑን ተከትሎ ጁሪያን ቲምበር ለዓለም ዋንጫውም ተመርጧል ለኔዘርላንድ ብሔራዊ ቡድን። ስለዚህ አሁን አርሰናል ቤት ውስጥ አከራካሪ ነገር ተነስቷል። ካይ ሃቨርዝ ሜሪኖ ወይስ ዮኮሬሽ የሚል ሚካኤል አርቴታ ይጫወታል ብለው ከሚያስቡት ቡድን ጋር ሲጋጠሙ ካይ ሃቨርዝን ነው የሚጠቀሙት። ሎ ብሎክ የሚጠቀም ቡድን ሲያገኛቸው ደግሞ ዮኮሬሽን የመጠቀም ነገር ያሳያሉ። ደርምሶ እንዲገባ ገፍቶ እንዲገባ ተከላካዩ እንዲረብሽላቸው። ተከላካዩ ደካማ ከሆነ ደግሞ ኦፕን ፕሌይ ለመጫወት ጥረት ሲያደርጉ እንመለከታቸዋለን። አንዳንዶች ያገላብጡታል፣ አንዳንዶች ትክክል ነው ይላሉ። በዘግቶ የሚጫወት ቡድን ውስጥ ነው ካይ ሃቨርዝን መጠቀም ያለባቸው። በሎ ብሎክ ሲጫወቱ ሾልኮ ስለሚገባ አንድ ሁለት እየተቀባበረ ስለሚገባ እሱ የሚጠቀሙ። በኦፕን ፕሌይ ለሚጫወት ቡድን ደግሞ ልጁ ጉልበተኛ ስለሆነ ይበልጥ ተከላካዩን መጫን ይችላል፣ መፍረካከስ ይችላል ይበልጥ የሚል ሀሳቦች ይነሳሉ። ግን አሰልጣኝ ሚካኤል አርቴታ በብዛት የሚጫወት ቡድን ላይ ካይ ሃቨርዝን ይጠቀማሉ። ዘግቶ ይገባሉ ላይ ያሰቡት ቡድን ላይ ዮኮሬሽን ጉልበቱን ይጠቀሙበታል። እንደዛ ነው የሚያደርጉት። አሁን ሚካኤል ሜሪኖ ተጨምሯል። በአየር ላይ ኳሱ በጣም ድንቅ የሆነ ተጫዋች ነው። ዲዩሎች ላይ በጣም የተዋጣለት ተጫዋች ነው ሚካኤል ሜሪኖ። በጣም ሪፍሬሽ አድርጎ ነው የመጣው። በእርግጥ ከጉዳት ከመመለሱ ጋር በተያዘ የፊትነስ ጉዳይ ጥያቄ ሊነሳ ይችላል። አንድ ጨዋታ ነው ያደርገው ከፓላስ ጋር ተቀይሮ ገብቶ። ስለዚህ እነዚህ ሶስት ተጫዋቾች ይነሳሉ። ስፔሻል ደግሞ ካይ ሃቨርዝ ከዮኮሬሽ የትኛው ይሻላል የሚሉ ሀሳቦች ይነሳሉ በዚህ ምክንያት። አድማጮች እስኪ የራሳችሁን ሀሳብ ይስጡ። ያው ካይ ሃቨርዝ ይሻላል ዮኮሬሽ ይሻላል ለዚህ ጨዋታ የሚሉትን ሀሳብ ይሰጡበት አሪፍ ነው። በእኔ እምነት ግን ዮኮሬሽ የተሻለ ይመስለኛል። ምክንያቱም ለነ ማርኪኒዮስ ለነ ዊሊያም ፓቾ እረፍት ስለሚነሳ። ለፔሲጂ እረፍት ከሰጠኸው እንደ ካይ ሃቨርዝ አይነት ለስላሳ ተጫዋች ካስገባለት ከኳስ ውጪ እንቅስቃሴው ከኳስ ውጪ እምብዛም የሆነ ተጫዋች ካስገባላቸው ይመቻቸዋል። ከኳስ ውጪ ከባድ ተጫዋች ካስገባባቸው ግን ያታስጨንቀዋል፣ ተከላካዩን ለስተት ትዳርገዋል። በእኔ እምነት ለነገው ጨዋታ ዮኮሬሽ ዲዘርቭ ያደርጋል የሚል እምነት ነው ያለኝ። ግን አርቴታ ማን ይመርጣሉ አብረን የምንመለከት ይሆናል። በነገራችን ላይ አሰልጣኝ ሉዊስ ኤንሪኬ ስለ አርሰናል ሲናገሩ አንድ ነገር ነው የተናገሩት። ዓለም ላይ ምርጡ ከኳስ ውጪ ምርጡ ቡድን አሁን ላይ አርሰናል ነው ያሉት። ከኳስ ውጪ ኳስ ሳይዝ በደንብ መከላከል የሚችል ከኳስ ውጪ ብዙ ኪሎ ሜትሮችን በነገራችን ላይ በዘንድሮው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ከተጫወቷቸው 38 ጨዋታዎች በ36ቱ አርሰናል ባደረጋቸው 36 ጨዋታዎች ላይ አርሰናል ከኳስ ውጪ ባደረጋቸው እንቅስቃሴዎች ወይም ብዙ ኪሎ ሜትሮችን በመሸፈን አንደኛ ነው። በፕሪሚየር ሊጉ አንደኛ ነው። በሁለት ጨዋታዎች ብቻ ነው የተበለጠው በኪሎ ሜትር ብዙ ኪሎ ሜትሮችን በመሸፈን
ለዛ ነው ሉዊስ ኤንሪኬ ከኳስ ውጭ በጣም ምርጥ ቡድን ነው። እንዲህ አይነት ቡድን ደግሞ ምንም አይነት ታክቲክ ብታመጣ አስቸጋሪ ነው። ከኳስ ውጭ ምርጥ የሆነ ቡድን ይከላከልሃል፣ ምንም ነገር ይዘህ ብትመጣ ይሸፍናል። በጣም ክሊኒካል መሆን አለባቸው። እነ ዴምብሌ እነ ካቫራትስኬሊያ በጣም የሚያገኟቸው የጎል ዕድሎች እንደዚህ ቀደሙ የተንበሸበሸ አይሆንም። ብዙ ክሬቲቪቲ አይፈቅዱላቸውም አርሰናሎች። ቶሎ ዕድሎችን መጠቀም፣ አቅማቸውን ቶሎ በፍጥነት ማሳየት፣ ቶሎ መጨረስ ካልቻሉ ይሄ የጎል መጨረስ አቅማቸው ከፍተኛ ማድረግ ነው። አሁን ካላቸውም በላይ ማድረግ ይኖርባቸዋል። ያገኟቸውን አጋጣሚ በአግባቡ መጠቀም ይኖርባል። ብዙ ዕድል የሚሰጥ ቡድን አይደለም አርሰናል። ምናልባት በአንድ ጨዋታ አንድ ወይ ሁለት ስተትስ ብታገኝበት ነው፣ አታገኝበትም። ስለዚህ እዛ አንጻር የሚታይ ከመሆኑ ጋር ተያይዞ ነው ሚጁ ላይ ያለው ፍልሚያ በጣም ይጠበቃል። አሁን ነገ ሚኬል አርቴታ እነማንን ተመራጭ ያደርጋሉ? መሀሉ ላይ ዲክላን ራይስ፣ ኦዴጋርድ እና ኢዜ መሀሉ ላይ እንደሚመረጡ ይጠበቃል። ማይልስ ስኬሊና ዙሜንዲ ተቀያሪ ወንበር ላይ የመቀመጥ እድራቸው ሰፊ ነው። ይህንንም የሚያደርጉበት ምክንያት ሚኬል አርቴታ ኦዴጋርድ ወደ ራይስ እየገባ ወደ ሚዱ ኳስ እየተቀበለ እንዲወጣ፣ ኢዜ ደግሞ በ10 ቁጥር ሚና ሹት እንዲያደርግ በጉልበቱ ተጠቅሞ የፒኤስጂ ተከላካዮችን እንዲያስጨንቅ እድል ሊፈጥርለት ይችላል ተብሎ ይጠበቃል። እነዚህ ሶስት አማካዮች የሚቀየረው ከዛ ውጭ ቲምበር፣ ሳሊባና ጋብርኤል ካላፊዮሪ አይነኩም። አጥቂው ላይ ቅድም እንዳልነው የሃቨርዝ ጉዳይ ካልሆነ በስተቀር ትሮሳርድና ሳካ ቦታቸውን ያስጠብቃሉ። እነዚህ ተጫዋቾች እና ሚዱ ላይ ነው ዋናው ሜጀር ለውጥ የሚጠበቀው በአርሰናል በኩል ሚዱን ዶሚኔት ለማድረግ ማይልስ ስኬሊ ራይስና ኦዴጋርድን ከመጠቀም ይልቅ ራይስ ኦዴጋርድና ኢዜን ቢጠቀሙ የሚጫወት ቡድን ስለሆነ ፒኤስጂ የሚፋለም ቡድን ስለሆነ እኩል ትጫወተዋለ። እነዚህን የመጠቀም እድሉ ሰፊ ነው ተብሎ ይጠበቃል። ሚኬል አርቴታ የቪቲኒያ ጆዋኔቬሽና ፋቢያን ሪዩዝ አሊያም በፋቢያን ሪዩዝ ምትክ ዛይር ኤሚሪ የሚተካ ከሆነ እነዚህን ዶሚኔት የማድረግ ግዴታ ይኖርባል። ዛይር ኤምሪ ባለፈው ታስታውሳለህ ሶፊ ከባየር ሙኒክ ጋር የአሽራፍ ሀኪሚ ስላልነበር የቀኝ ፉልባክ ነበር ያደረገው። በጣም ቴክኒሽያን ተጫዋቾች ናቸው። በጣም እነዚህ ተጫዋቾች በጣም የላቀ ቴክኒክ ያላቸው ናቸው። ለአርሰናል አማካኝ ፈተና ሊሆን የሚችሉ ናቸው። ለአርሰናል አማካኞች አሁን እዚህ ላይ ነው ጥያቄ እየተነሳ ያለው። የለም አርሰናል አማካኙ በማይልስ ስኬሊ ራይስና ኦዴጋርድ ነው መስራት ያለበት። ምክንያቱም ኦዴጋርድ ቢሳሳት ራይስና ማይልስ ስኬሊ ከኋላ አሉ። አሁን ግን ኦዴጋርድ ቢሳሳት ራይስ ብቻ ነው ያለው። ኢዜ ቢሳሳት ራይስ ብቻ ነው የሚያገኙት 6 ቁጥር ላይ። ስለዚህ ከዚህ አንጻር ማይልስ ስኬሊ ራይስና ኦዴጋርድን አድርጎ ቢጫወት የተሻለ ነው። በጣም ቴክኒሽያኖች ስለሆኑ ተጫዋቾቹ ኦፍኮርስ ኳዞ አርሰናል መጫወት ከመፈለጉ አንጻር ይህንን ለመጫወት ቢሞክር እንኳን ይበልጥ የጥራት ደረጃቸው ከፍ ስለሚል የበላይነቱን ዶሚኔሽኑን ለመግታት እንደ ማይልስ ስኬሊ አይነት ጉልበተኛ ተጫዋች ሚዱን ከራይስ ጋር ሆነው ረፍት መንሳት የሚችሉ ተጫዋቾች ያስፈልጋቸዋል። ኦዴጋርድ ኳስ ሲይዝ ነው ጥሩ የሚሆነው ከኢዜ ጋር። ኢዜም በተመሳሳይ ከኳስ ውጭ ኢዜም ያለው ተሳትፎ ታስታውስ ከሆነ ሚኬል አርቴታ ከፓላስ እንደመጣ የመጀመሪያዎቹን ጊዜያቶች ሲያስቀምጡ የነበረው ከኳስ ውጭ በምፈልገው ልክ አላገኘውም በሚል ነው። ስለዚህ የትኛውን ይመርጣሉ እንግዲህ አብረን የምንመለከት ይሆናል። በአብዛኛው መረጃ ግን ራይስ ኦዴጋርድና ኢዜን የመጠቀም ዕድላቸው ሰፊ እንደሆነ የመረጃ ምንጮች ይጠቁማሉ። ግን ዋጋ ሊያስከፍል ይችላል። ማይልስ ስኬሊ ራይስና ኦዴጋርድ ቢሆኑ የተሻለ ነው። ከፍ ያለ የታክቲክ ብቃት ያለው ስለሆነ ማለት ነው። አይቶ መቀየር አይቻልም። አይቶ መቀየር የተሻለ አድቫንቴጅ አይኖረው። ለምሳሌ ኢዜን ኦዴጋርድንና ዴክላን ራይስን መሀል ላይ አድርጎ በማጫወት በኋላ ላይ ያሉ ክፍተቶችን አይቶ ስኬሊን በእኔ እምነት ስኬሊ ራይስና ኦዴጋርድን አይቶ በኋላ ላይ ስኬሊን አስወጥቶ ነገር ካልሆነ ጎል ማስቆጠር ካልቻሉ ኢዜን ቢያስገባ ይበልጥ ሚዱ ጠንካራ ሊሆን ይችላል። ምክንያቱም የጉልበት መድከም ምናምን ስለሚሆን ሪፍሬሽ ያደርጋል ብዬ አስባለሁ። የመጀመሪያው ዙር እነዚህን ተጫዋቾች ማስገባት ግን ቅድም ካልኩት አንጻር ስጋት ይኖረኛል። በጣም የቪቲኒያ የጆዋኔቬሽና የፋቢያን ሪዩስ የቴክኒክ ብቃት በጣም ላቅ ያለ ስለሆነ የኦዴጋርድና የኢዜ ከኳስ ውጭ ያላቸው ተሳትፎ ጥያቄ የሚነሳበት ስለሆነ ከዚህ አንጻር ጥያቄ ይነሳል። ግን ኦዴጋርድና ኢዜ ችግራቸውን ቀርፈው ከመጡ ከኳስ ውጭ ያላቸውን ተሳትፎ በኢነርጂ ከመጡ ከፍ ባለ ሞራል ከመጡና ከኳስ ውጭ ያለውንም እንቅስቃሴ በደንብ ኮንትሮል ማድረግ የሚችሉ ከሆነ ኦፍኮርስ ይህንን አማካይ ነው የሚመርጠው ኦዴጋርድ ራይስና ኢዜን። ግን ጥርጥራይ ስላለኝ ነው ኢዜ ከኳስ ውጭ ያለው ተሳትፎ
ተሻሽሏል፣ ግን በሚገባው ልክ ነው ወይ? አሁንም ጥያቄ ከማስነሳቱ ጋር ተያይዞ ትንሽ ዳውት ስላለኝ ነው፣ ከዚህ ጋር ጥርጣሬ ስላለኝ ነው። የተከላካይና የአጥቂ መስማሩ ፍልሚያ በጣም የሚጠበቅ ነው። ዴምብሌ፣ ደዝሪ ዱዌና ካቫርስኬሊያ፣ ሳሊባ፣ ጋብርኤል ማጋሌሽ፣ ቲምበርና ካላፊዮሪ እንዴት አድርገው ያቆሟቸዋል እነዚህን የሚለው ትልቅ ግምት የሚሰጠው ወይም ትልቅ ትኩረት የሚሰጠው ጉዳይ ነው ብዬ አስባለሁ። ነገር ግን አሁን የፒኤስጂን የአጥቂ መስመርና የአርሰናልን የተከላካይ መስመር ስታነጻጽረው ይመጣጠናል። ኢኔሴንስ የፒኤስጂ የአጥቂ ጥራትም ከፍ ያለ ነው፣ የአርሰናል የተከላካይ ጥራትም ከፍ ያለ ነው። ትልቁ ዲፈረንስ ሊሆን የሚችለው ተብሎ የሚጠበቀው ሳካ፣ የኮሬሽና ትሮሳርድ ያሉበት የማጥቃት እንቅስቃሴ ስፔሻል የማል ተከላካዮቹ ማርኪኒዮስና ዊሊያም ፓቾ ያሉበት ቦታ ላይ እዚህ ላይ ፒኤስጂን ትሰጋለታል። ተመላላሾቹ ምርጥ ናቸው። አሽራፍ ሀኪሚና ኑኔዝ አንዳንድ ጥሏቸው የሚሄዱት ቦታዎች ለማጥቃት ዋጋ ካላስከፍሏቸው በስተቀረ ጥያቄ ብዙ የምታነሳበት አይደለም። ግን የማርኪኒዮስና ዊሊያም ፓቾ ጥምረት ግን ሊሰበር የሚችል ወይም ብዙ ጎል የሚያስተናግድ ነው። ቅድም እንዳልነው 22 ጎሎች ያስተናግዷል የፓሪስ ሰን ዠርመን ተከላካይ መስመር። ከዛ አንጻር ስላይትሊ ይሄኛውን ሚዱ ላይ ፒኤስጂ የበላይነት ሊወስድ ይችላል ተብሎ ይጠበቃል። የአርሰናል አጥቂና የፒኤስጂ ተከላካይ ሲገናኙ ግን የአርሰናል አጥቂ በተወሰነ መንገድ ስላይትሊ የተሻለ የበላይነት ይወስዳል ተብሎ ይጠበቃል። የፒኤስጂ አጥቂና የአርሰናል ተከላካይ ሲገናኙ ግን ሞሮርለስ ተመጣጣኝ ኒውትራል ነው ተብሎ ነው የሚታመነውና እነዚህ ነገሮች ወሳኝ ናቸው በጨዋታው ላይ። የቅድም የጠቀስኩት ማንን ይመርጣሉ ሚካኤል አርቴታ፣ ራይስ ኦድጋርድ ይዜ ወይስ ማይልስ ስኬሊ ራይስ ኦድጋርድ የሚለው አንዱ ሜጀር መከራከሪያ ነው። ከዮኬሬሽና ከሃቨርዝ ማን ይመርጣሉ? ቋሚ 11 ነገ ሲወጣ በትልቁ መከራከሪያ ወይም መነጋገሪያ ሆኖ የምናየው ጉዳይ ያ ይመስለኛል። አንድ ጥቂት ማስተካከያ ነገር ለመጨመር ያክል ቅድም አርሰናል ሙሉ በሙሉ ከጉዳት ነፃ ሆኗል በሚለው ቦታ ቤን ዋይት ጉዳት ላይ ያለ ተጫዋች ስለሆነ ያው እኛ እየታየን ያለ ነው የነ ቲምበርን መመለስ ስለሆነ ቤን ዋይት ኦፍኮርስ አብሮ ተጉዟል። ቡዳፔስት ነው የሚገኘው፣ ግን ጉዳት ላይ የሚገኝ ተጫዋች መሆኑን ይችን ጥቂት ማስተካከያ ለማድረግ ያክል ረሳ ነው ቤን ዋይት። በጣም በርካታ አድማጮች ግምት እየሰጡ ነው። ሶፊ አብዛኛው ግምት 1-0 እና 2-1 ነው። አብዛኛው ግምት በሁለቱም ወገን በኩል ነው። አርሰናል 2-1 ያሸንፋል፣ አርሰናል 1-0 ያሸንፋል የሚል ሀሳብ አለ። ፓሪስ ሰን ዠርመን በተመሳሳይ 1-0 ወይ 2-1 ያሸንፋል እና 3-1 ያልቃል በሚል ግምት የሰጡ ሰዎች በጣም በርካቶች ናቸው፣ ግምቶቻቸውን ያስቀመጡ ሰዎች። ስለዚህ ነገ የሚደረገው ጨዋታ ከባድ ትንቅንቅ የሚታይበት በቢሊየን የሚቆጠር የዓለም ሕዝብ በቴሌቪዥን የሚያይበት እዛው ስቴዲየምም እንግዲህ ቡዳፔስት ሃንጋሪ ፑስካሽ አሬና ላይ ትንቅንቁ ከፍ ብሎ እንደሚታይ የሚጠበቅ ጨዋታ ነው። ወደ መረጃዎቻችን እንምጣ ተመልሰን። ይህንን ጨዋታ ማሸነፍ ከቻለ ፒኤስጂ 1 ሚሊየን ፓውንድ ለእያንዳንዱ ተጫዋች እንደሚሰጡ ቃል ተገብቶላቸዋል።